እሺ እንግዲህ ውዴታ ቲቪ ቤተሰቦቻችን እንደምን አላችሁ? ዛሬ እንግዲህ መሪምን በምሽት ይዣት ወጥቻለሁኝ። የት ነው ካላችሁኝ ከስቱዲዮ ወጣ እንዳልኩኝ እያያችሁኝ ነው። ከዚህ ቀደም በነበረን ኢንተርቪው ላይ የሆነ ነገር እችላለሁ ብላ ቃል ገብታልኝ ነበረ። እኔ ምን ቢሽ ነው እችላለሁ ብዬ ቃል ገባሁ ማለት? አዎ የሆነ ነገር ቃል ገብተሽልኛል። ስለዚህ እሱን ነገር ዛሬ በእናንተ በውዴታ ቲቪ ቤተሰቦች ፊት እማያት የምንፈትናት ይሆናል ማለት ነው። እናያት ይሆናል። እስከ ፍጻሜው አብራችሁን ቆዩ። ምንድነው ያለችኝ የሚለውን ወደ ኋላ መለስ ብላችሁ ወይ ደግሞ አብራችሁን ከቆያችሁ የምታዩት ይሆናል። ግድ የለሽም እኔ ጋር እንደዚህ አይነት ነገር የለም። አንዴ ብለሽም አቅምሽ መታየት አለበት። ስለዚህ እስከ ፍጻሜው አብራችሁን ቆዩ። ተከተሉኝ። እንዴ የኔ ቆንጆ እስቲ ምን ልሻል ካንቺ? እንዴት ነሽ? አንቺ ነጃሽ? ጎበዝ በርቺ። ማሽ ማሪሰለ እሺ ቻበቻብሹ ታደስ አልሐምዱሊላህ ቻበቻብኩት። እርዝቅ መምጫው ስለማይታወቅ እርዝቃችን ያው አልሐምዱሊላህ ሰፍቷል። ደግሞ ታዋቂ ሆነሻል እንዳለ እኮ በቃ ስንገባ። አዎ አልሐምዱሊላህ እንግዲህ እይታ ስሙን አስከብሯል። እውነት ነው። እንዴት ነሽ? አልሐምዱሊላህ። እንዴት ነው እስቲ ከቪዲዮ በኋላ ህይወት ምን ይመስላል? እኔ እንደማየው ታዋቂ ሆነሻል እዚህ። አንቺ ጋር ደግሞ ህይወትሽ ላይ ምን ይመስላል? ቆንጆ ነው አልሐምዱሊላህ። አሪፍ ነው። አሪፍ ሰዎች መታወቅ ሲያለው እና አሪፍ ነው አልሐምዱሊላህ። ቆንጆ ነው። ብቻ አንዳንድ አስተያየቶች እያየሁኝ ነበርና እናግባትችን የመሰለሽ ቆንጆ እንዴት ፀሐይ ይነካታል ለምንድነው የምትንከራተተው እኔ አንቀባርሬ ያኖራታለሁ የሚሉ ከሀገር ውስጥም ከሀገር ውጭም የሀገር በቃ በጣም ብዙ ናቸው ተመልካቾቻችን። እኔም እየደወሉ ነው። የእውነቴን አስተያየቶችን ገብተሽ ማየት ትችያለሽ። እኔ ጊዜ ስለሌለኝ አላየኋቸውም። እንደዛ ላይ ኧረ ጊዜ ስለሌለኝ እንደዛ ነው አላየኋቸውም። እንደዛ ላይታቸው ስለዚህ ስታያቸው መልስ ትሰጫቸዋለሽ። ኢንሻአላህ እስኪ እናስበታለን ኢንሻአላህ። ሌላው አንዳንድ አስተያየቶችም እኛ ጋርም እየተደወሉ ከነበሩት ውስጥ ከቪዲዮ ላይ ለወንድ ልጅ ጥሩ አመለካከት የለኝም ማለች እንዴት እንደዚህ ትላለች የሚሉ አስተያየቶችን እያየሁኝ ነበርና ምናልባት አንቺ ለማለት የፈለግሽበት መንገድ ካለ ይሄ ላንቺ ቆንጆ አጋጣሚ ነው መናገር ትችላለሽ። አዎ እኔ ፖስት ባረኩበት ቲክቶክ እንደዛ ያሉኝ ነበር። እኔ ለማለት ፈለኩ እንደዛ ነበር። ወንድ ልጅ ደስ አይለኝም ማለት ነው ማለት ፈለኩ። ወንድም አለኝ አባቴ በጣም ነው የምወደው እና እንደዛ ሳይሆን አሁን ተጠይቀሽ የጠየቁኝ ወንዶች የመጡት እኔ ደስ አላሉኝም ነበር። በቃ አላህም ስላልፈቀደው እኔ ለነሱ ህብ አልነበረኝም። ገባሽ? እኔም ለነሱ አልነበርኩም እነሱም ለኔ አላህ ስላላላቸው እንደዛ ደስ አላሉኝም ነበር። የመጡት ወንዶች ደስ አይሉኝም ነው እንጂ ወንድ ልጅ አይደለም ለማለት ፈለኩት። አስተግፊርላ እንደዛም አይደለም እና ይቅርታ። አንዳንዴ እኛ የምንናገርበት ሀሳብና ሰዎች የሚረዱበት ሌላ ስለሚችል ያን ነገር ማጽዳት ከቻልሽ እኔ ማየሁኝ ቲክቶክ ላይ እኮ ምን አሉ ወንድ ልጅ አልወድም ካልሽ በቃ ወንዶች ባለመግዛት እንተባበራ ወይኔ እንዴት ላብራራላቸው ስነበር ቆንጆ አጋጣሚ ዛሬ ራሄልዬ በጣም በቃ አመሰግናለሁ። ልክ ነሽ። አንዳንዴ እኛ የምንናገርበትና ሰዎች የሚረዱበት ሀሳብ ስለሚለይ ማጽዳቱ መልካም ይሆናል። ምን አይነት ሰዎችን አገኘሽበት? መልካም ጥሩ በእርግጥ አጠር ያለ ቀን ነው ግን ቢሆንም ስልኮችሽ እረፍት እንደሌላቸው እየነገርሽኝ ነበርና ምን አይነት ሰዎች ይደውላሉ? ምን አይነት አስተያየቶች ይሰጡሻል? ቆንጆ አስተያየቶች ሁሉም ሰው ማሻአላ በርቺ የሚለኝ ነው ያለው። አልሐምዱሊላህ በእነሱም ዱዓ እና በረታለሁ ኢንሻአላህ። እና በጣም ጥሩ ሰዎችን ታውቂበታለሁ። በዚህ ልክ እንደዚህ በጣም አሪፍ ይሆናል ይወጣል ብለሽ አስበሽ ነበር ስንሰራው? አላልኩም። ያላህ ስራ በጣም እንግዲህ ሲረዝቅሽ እንደዚህ ነው እና አላሰብኩም። ግን እኔ ሁሌም ትልቅ ነገር ስመኝ ኢንሻአላህ ይወጣልና ምን እል ነበር ባላህ እርግጠኛ ስለመሆን እንደዛ። ግን አልሐምዱሊላህ አላህዬ ማላሳፈረኝ
የምተማመንበትን ያህል ነው የሚያደርግልኝ አላህና የልብሽን ነገር በቃ የሆነ ነገር የምተማመንበትን ያህል በቃ ያደርግልኛልና ደስ ይላል። ቤተሰቦች አዩት ቪዲዮ? አባትሽ በተለይ እንትን ምናምን እንደዚህ አይጠቃቀሙ እና አላዩትም። ምናልባት እናታቸው ቦሌ ያለችው ብታየው እንጂ ልጃቸው ታዋቂ እንደሆነች አላወቁም። አባትሽ አላወቀም። የሰው ፍቅር አለሽ? አልሐምዱሊላህ ሁብ የሚመጣው ከአላህ ነውና አላህዬ ከሱ ነው በቃ ትክክለኛ ሁብን ስጠኝ ረህማን ካንተ የሆነን ሁብ ስጠኝ ብዬ የእውነት ሁሉ ጊዜ ዱዓ አደርጋለሁና እኔ አልሐምዱሊላህ ሁብን ከሰው አላጣውም። ይሄ ደግሞ ከአላህ የሚመጣ ነገር ነውና አልሐምዱሊላህ ምንም አይደለም። አልሐምዱሊላህ እኔም እንደዚህ ደስተኛ ሆነሽ እየሳቅሽ ስላገኘሁሽ በጣም ደስ ብሎኛል። አላማችንም ያስለሆነ ዛሬ እንግዲህ ከስቱዲዮ ውጪ ነው ያለነው። ስቱዲዮ አይደለም ያለነው። የት እንደመጣሁ እኔ እስካሁን ድረስ ባይገባኝ ምን አይነት የት እንደመጣሁ ባላውቅም ነው ያለነው። እስካሁን አልነገርሽኝም። ለአንቺ መልካም ዜና ነው ደግሞ ያንቺንም የሆነ አቅም የማይበት ነው። ባለፈው ካወራሽኝ ውስጥ የሆነ ነገር እንደምትችይ ቃል ገብተሽልኝ ነበር። ምንድነው የሚለውን እዛ በደንብ ትነግሪኛለሽ። ሰው ወደዛ እንሂድና የት ነው ያለነው የሚለውንም በደንብ ትሰማሽ ማለት ነው። እዚያ ትነግሪኝም። እዚያ ያለው ማን እንደሽ ነው ግርግር። ይኸው በቃ ምንም አላስወራሉን አድናቂዎችሽ። እንግዛ እናውራት እናግኛት እያሉ ተቸገሩ። እዛ እንሂድና እናውራ። ይሄ ልጅ ሊዳር ያሽ እንደገና ሰላም እንደምን አለሽ? አለን። እንዴት ናችሁ? ሰላም ነሽ? አለን። ሰላም ራሂል፣ እንዴት ነሽ? አለን። ሰላም መሪም፣ ቁጭ በሉ። እንዴት ናችሁ? እንዴት ነሽ? እሺ መሪም፣ እንዴት ነው? ምን ይዘሽልን መጣሽ? ምን ትፈልጋለሽ? ግዢ በፈልሽ። እሺ በቃ እኔ ቸኮሌት ነው የምፈልገው፣ ግን ያው አነስ ያለ ቸኮሌት ነው የምፈልገው። ብዙ አልበላም። አመሰግናለሁ። የኔን ደግሞ ቴምር ልጋብዛችኋ የመጣችበት። ደስ ይለናል። ዋው ማሻአላህ። እሺ መሪም እና ደህና ነሽ? እንዴት ነሽ? ደግሞ በጣም ጎበዝ ታታሪ ነሽ። ይሄንን መልክ ይዘሽ ቪዲዮሽን አይቼው ነበርና በጣም ነው ያደነኩሽ። አመሰግናለሁ። ጎበዝ በርቺ። በራሷ ጠንካራ የሆነ ሴት ደስ ይላል። ትልቅ ደረጃ አላህ እንደሚያደርስሽ ተስፋ አደርጋለሁ። በዚህ ክርስትናሽ አመሰግናለሁ። ነገራችን ላይ ውጭ ጋር በደንብ ነው አቀባበል ያደረጉልኝ። እየገዙኝ ነበርና አመሰግናለሁ። ኦኬ አይ ደስ ይላል። በር ላይ ተዋት ሁሉም እንደ ያሉ ሲያደንቋት ነበረ። አዘዋትም ስለነበረ ጎበዝ። በጣም ቪዲዮሽን አይቼው ነበር። በጣም ጎበዝ ነሽ፣ ታታሪ ልጅ ነሽ። በዛ ላይ ይሄንን መልክ ይዘሽ በጣም ደስ ይላል። ጥሩ ተስፋ ያለሽ ልጅ ነሽ። አላህ ደግሞ እንደሚረዳሽ ተስፋ አደርጋለሁ። ኢንሻአላህ። አመሰግናለሁ በጣም። እሺ ሪች የት እንደመጣሽ ነግረሻታል? አልነገርኳትም በርግጥ ምናምን ወርጂ የምን አልነገርሽኝም እና እኔ ትናደር ራስ አልገባኝም። ምንም ልክ ነሽ። የነገርኳት ነገር የለም። ዛሬ ትሸቂያለሽ ምናምን ብዬሽ ነው ዝም ብዬ ይዣት የመጣሁት። ግን የምር ግን ትሰሪያለሽ። ምን መሰለሽ ባለፈው ካስታወሽ ምንድን ነው እችላለሁ ያልሽኝ ስራ ነበረ። ሴልስ ላይ ልጅ ጎበዝ ነኝ እና የራሴ እንትን አሁን ለምሳሌ መስራት ፈልገው የልጆች አልባሳት ላይ ሱቅ ከፍቼ ምናምን እንደዛ አይነት ስራ ብሰራ ደስ ይለኛል። ይሄ አይገርምም? ይሄ ሴልስ ነው ስራ ዛሬ የስራ እድል ልችላለኝ ሞር ደግሞ ሰዓት ትነግርሻለሽ በደምብ። ድርጅታችን ባይዘዌ በጣም በጥሩ ሰዓት ላይ ነው የመጣችው። ድርጅታችን ቴምር ሪል ስቴት መሀል ከተማ ላይ ሳር ቤት ላይ አዋሪል እና ፒያሳ ላይ በ35% ዲስካውንት ቤቶችን እየሸጠ ይገኛል። እስከዛሬ ድረስ ወደ 4 ሳይቶች ሳር ቤት ላይ አውጥተን እንገኛለን እና አብዛኞቹን ያው ከስተመር የሚፈልገው ኤሪያ ስለሆነ ቴምር ሞር ሳር ቤት ላይ 4ኛ ሳይቱን አውጥቷል እንደ አዲስ ማለት ነው። ስለዚህ አሁን እሱ ላይ 35% ዲስካውንት ኦፈሮችን ይዘን መተናል። የሚገርማችሁ የመጀመሪያው ሳር ቤት ላይ ያወጣነው የዛሬ 1 ዓመት ከ2 ወር ላይ ያወጣነው ሳይት ላይ በ60/40 ፕሮግራም ነበር ቤት የሸጥነው እና በጣም ብዙ ከስተመሮች ወዲያው ነበረ ቶሎ ይገዙን እና አሁን እዛ ላይ በ1 ዓመት ከ2 ወር ውስጥ የስትራክቸራል ስራ ጨርሰን እንደገና ደግሞ የፓርቲሽን ስራ ደግሞ 12ኛ ፎቅ ላይ ደርሰናል። አንዳንድ ጊዜ ደግሞ ከስተመር ኮምፓውንድ ሲሆን የመጫወቻ ቦታ የልጆች መጫወቻ ከስተመር የሚዝናናበት ይፈልጋል። እሱን ኮንሲደር አድርገን የኳስ ሜዳና የልጆች መጫወቻ ቦታም እዛው ከኮምፓውንድ ከቢልዲንጋችን ፊት ለፊት ጋር አዘጋጀን። ስለዚህ
ያው ሳር ቤት ላለው ኦፈር በጣም ቆንጆ ምቹ የሆነ ነገር አዘጋጅተናል ማለት ነው። እንደገና ደግሞ በመሀል ላይ አሁን ደግሞ ወደ ሚያዝያ አካባቢ ደግሞ 2 ሳይቶች አፍሪካ ህብረት አካባቢ እንትን ብለን ነበር አውጥተን ነበረ። የዛ ሰዓት በ2 ወር ውስጥ ነው ሽያጩ ያለቀው እና በጣም የሚገርማችሁ ሁኔታ አሁን ሳር ቤት ላይ 2 2 ቤድሩም እና 3 ቤድሩም ነው ያወጣ ነው። ያ ማለት አሁን ለምሳሌ 35% ዲስካውንት ሲሆን አሁን ባለ 2 መኝታ ቤት 8.9 ሚሊዮን የነበረው ወደ 5.7 ሚሊዮን ነው የሚወርደው። በ12 ሚሊዮን የምንሸጠው ባለ 3 መኝታ ቤት ደግሞ ወደ 7.9 ነው ዋጋው የሚወርደው እና ይሄ ለከስተመሮቻችን በጣም ቆንጆ ኦፈር ነው። ከዛ በተጨማሪ ደግሞ አዋሬም ላይ ያለን ፒያሳም ላይ ያለን እና እነዚህ አይነት እድሎችንም አውጥተናል ልላችሁ ነው። ዋው በጣም ደስ ይላል። ግን እንደዚህ ሁሉ ሲሰሩ ጎበዝ ናቸው በጣም ማሻሻል። ግን እንዴት ነው እኔ አሁን ሻሊት ወደፊት ይሻላል እና ሱቅ የመክፈት ንያ አለኝ። ኦኬ እንዴት ነው ታዲያ ሱቆች ላይ ለኛ የሚሆን ነገር ለንግድ የሚሆኑ ነገሮች ላይ ኦኬ እሺ መሪያም፣ አዎ በጣም ጥሩ ጥያቄ ነው ያነሳሽው። እኛም ከቃሊቲ አካባቢ ላይ አዳዲስ ሱቆችን አውጥተናል ከ23 ካሬ ጀምሮና እነዛ ሱቆች ደግሞ ከ500,000 ብር ዳውን ፔመንት ጀምሮ ሙሉ ክፍያቸው በ2.5 ሚሊዮን የሚጠናቀቅ ማለት ነው እና ሚዲየም ክላስ ላይ ለሆኑ ሰዎችን ሱቅን ቀስቀስ እያሉ መግዛት እንዲችሉ ያወጣ ነው እንትኑ። እንደነገርኩሽ ደግሞ አሁን ሳር ቤት ላይ አዋሪም ላይ አዳዲስ ሳይቶችም ጥሩ ኦፈሮችም ስላወጣ ከኔ ጋር ደግሞ በራስሽ በሴልስ ኮሚሽንም መግዛት ትችያለሽ አሁን ከምትሰሪው ስራ በተጨማሪ ማለት ነው። አይ ቆንጆ ነው፣ ደስ ይላል በጣም። ስለዚህ ህልማችን ይሳካል ማለት ነው። አዎ ህልማችን ይሳካል። አይ ቆንጆ ያ ደስ ይላል። እንግዲህ እሷ እንደምታያት ቸኮሌት፣ ማስቲካ ታሪኳን እንዳየሽ ነው ይታ ሲሆን ከዚህ ቀደም ቀርባ አካፍላለች እና እንደዚህ ራሷን ለማሸነፍ እየታተረች ያለች ልጅ ነው። ህልሟን ራሱ እንግዲህ ኢማጂን ማየት ነው። ቶሎ ሱቅ ነው ያሰበቻት ስለቤት ታረልሽ እሷ እንዴት አድርጋ ይሄን ወደ ሱቅ መቀየር እንዳለባት። በዚህ አጋጣሚ ግን መሪም አንዳንድ አስተያየቶችን እየመጡልኝ ነበርና እንዴት ነው የመሰለሽ ቆንጆ ፀሐይ ለፀሐይ ትሄዳለሽ፣ ለምን ትንከራተታለሽ፣ ሱቅ እንግዛላት እናግዛት የሚሉ ብዙ አስተያየቶች ነበር። እኛ ጋር ብዙ ስልኮች እየጮሁ ነበርና አንቺስ ምን ታስበልሽ? ምን መልስ ትሰጫለሽ ለዚህ? ደስ ይለኛል። አጣዩ ደስ ይለኛል። በተለይ ከቴምር ቢሆን ደግሞ በጣም ደስ ይለኛል። ዋው ትልቅ የስራ ድል ነው አይደለ? መጣችልኝ እና ከቴምር ቢሆን ደግሞ ደስ ይለኛል። እንገዛለን። በዚህ አጋጣሚ ግን ማለት ነው ትዝ አለኝ እሷም ከቴምር በዛ የሚገዙ ስትል ቴምር ምናልባት ከሌሎች ሴቶች ለየት የሚያደርገው ነገር ይኖር ይሆን? ለየት የሚያደርገው ነገር አለ? እሺ አመሰግናለሁ። ቴምር እንግዲህ ከምስረታው ስንጀምር የዛሬ 2010 ዓመተ ምህረት በኢትዮጵያ አቆጣጠር የተመሰረተው እና ወደ 7 ሳይቶችን ዴሊቨር ያደረገ ድርጅት ነው። በጋርመንት 2 ሳይቶችን ላፍቶ፣ 4 ኪሎ፣ ወደ አጠና ተራ፣ ወደ አያት ነው ብዙ ሳይቶችን አሉን እና ያው የተለየ ነገሩ ራሱ ኮንስትራክት አድርጎ ዴሊቨር ማድረጉ ይሄ ቴምር የተለየ ያደርገዋል። ሌላው ቴምር ለየት የሚያደርገው ነገር ምንድነው? ዜሮ ኢንፍሌሽን ነው። ዜሮ ኢንፍሌሽን ነው ብዬ ስልሽ ለምሳሌ አሁን የዋጋ ኮንስትራክሽን ማቴሪያል ላይ የዋጋ ግሽበት የተለያየው የነዳጅ እንደገና ደግሞ የሲሚንቶ የብረት ዋጋ በተቀያየረ ቁጥር ቴምር አግሪመንቱ ላይ ዋጋ ቼንጅ አያደርግም። አሁን ለምሳሌ ኮንስትራክሽን ማቴሪያሎች ሲጨምር አግሪመንት ላይ ለከስተመሩ መጀመሪያ ያየውን ዋጋ ነው በዛ ዋጋ ነው እስከ መጨረሻ ድረስ እንትን የሚለው። ስለዚህ ያ ደግሞ ቴምር ምን አግዞታል መሰለሽ? ቴምር የራሱ የሆኑ ሲስተር ካምፓኒዎች አሉት። እነ ፊልተማ ትሬዲንግ የሚባሉ እውቀት፣ ሰከን፣ ቡራት የሚባሉ ኒውሮድ የሚባሉ ሲስተር ካምፓኒዎች አሉ በኮንስትራክሽን ዘርፍ የተሰማሩ። እነዛ የኮንስትራክሽን ስራውን ስለሚሰሩለት ነገሮችን ባላንስ አድርጎ ይሰራል። የራሳቸው አካውንት አለ። ስለዚህ ቴምር ምን ያደርጋል? ቶሎ ብሎ ከከስተመር የሚወስደውን ቅድመ ክፍያዎችን ስቶክ ገዝቶ ያስቀምጥበታል ማለት ነው። ስለዚህ ፕሮግረሱን ስራው የኮንስትራክሽን ፕሮግረሱ እንዲሄድ እሱ ነገር ያግዛል፣ የዋጋ ኢንፍሌሽን ውስጥ እንዳይገባ ማለት ነው። ከዛ ውጭ ቴምር ዜሮ ኢንተረስት ሬት ነው። ምንም አይነት ወለድ ወይም ደግሞ ከምንም አይነት የዶላር ጭማሪ ጋር አይነካካም። እንደገና ደግሞ ሌላው ቴምር ለየት የሚያደርገው ነገር የዲስካውንት ኦፈሮችን ያወጣል። አሁን ከረንትሊ ልክ እንዳልኳችሁ 35% ዲስካውንት እንዳለ ሁሉ ከዚህ 60-40 ምናምን የሚባሉ ዲስካውንቶችን እያወጣ ለከስተመሩ ሌላ ጥሩ ኦፈሮችን እንሰጣለን ማለት ነው። አሁን ለምሳሌ ከስተመሩ 100% መክፈል ችሎ ለሚመጣ ከስተመር 2 ሚሊዮን እና ከዛ በላይ የሆነ ዲስካውንት ይኖረዋል ማለት ነው። ልክ ቅድም ሳር ቤት ላይ እንደነገርኩሽ ማለት ነው። እና
በዚህ ቴምር ለየት ያለ ነገር አለው። ከዛ ውጭ ደግሞ የፔመንት ሜተዱን ለምሳሌ ፕሮግረስ ጠብቆ ነው። አሁን ጀስት መክፈል ባለበት ጊዜ ብቻ ብሎ ከከስተመር ዝም ብሎ ገንዘብ አይሰበስብም። የስራውን ፕሮግረስ በጠበቀ ሁኔታ ነው የሚሰራው። ለምሳሌ የመሰረት ስራ ሲጠናቀቅ ፈርስት ፍሎር ሲሞላ እንደዛ እያለ በፕሮግረሱ እያስኬደ ከስተመሮችን ሳይጨናነቅ ለመክፈል እንዲመቻቸው አድርጎ ፔመንት ማቴሪያሎችን ያዘጋጃል። ከዛ በተጨማሪ ደግሞ 18 ዙር ምናምን እያደረገ እስከ ዴሊቨሪ ታይሙ በታት ነው ሂሳቡን ከስተመር ሳይጨናነቅ ቤቱ መግዛት እንዲችል ቴምር እንደዚህ አይነት ኦፈሮችን ያቀርባልና ቴምር ይሄ ነገሩ ያው ከሌላው ቦታ ለየት እንዲል ያደርገዋል። በጣም አሪፍ። ምናልባት ቅድም ስትይ ነበረ የሳር ቤቱ ሳይት ምናልባት ለየት የሚያደርገው ነገር ይኖር ከሌሎቹ? ሳር ቤት ኖርማሊ ያው የዲፕሎማቶች ሰፈር ስለሆነ ሁል ጊዜ አንደኛ በዶላር ደንበኛችን በዶላርም ለማከራየት እንደገና ደግሞ በተጨማሪ ነገ ቢሸጠው ሪሴል ቫልዩ በጣም ከፍ ያለ ነው። ለምሳሌ ሰከንድ ሳይት ላይ ባለፈው ዓመት የዛሬ 1 ዓመት 2 ወር በፊት የገዙ ከስተመሮች 3 ቤድሩም በ8 ሚሊዮን የገዙትን ቤት አሁን ከረንትሊ በ15 ሚሊዮን ነው ከዛ በላይ መሸጥ ይችላሉ። ስለዚህ ለደንበኛው ምን ሆነ ማለት ነው እንደ ቆንጆ ኢንቨስትመንት ነው ማለት ነው። ስለዚህ ከዛ አንፃር ቴምር ሞር ሳር ቤትን ይመርጠዋል እና እስከዛሬም ደግሞ የቴምር ሳር ቤት የሚወጡ ሳይቶች ቶሎ እየተሸጡ ነው። አሁን የመጨረሻው ሳይታችን ያወጣ ነው ማለት ነው። አሁን ቫቲካን ኤምባሲ አካባቢ ይገኛል። ያው ዲቴሉ ነገር ማየት እንችላለን። ከዛ በተጨማሪ በጣም አሪፍ። ምን ነገ ህልምሽን እያሰብሽ ነው ስታወራ? ወይ ዘማሪ ባንድ ጊዜ አይደለም አለመክፈላ ቀስ እየተባለ ይሻላል ነው የሚለው። ኢንሻአላህ እኛም ተስፋ አለን ማለት ነው እያልኩኝ ነው። አንድ ካሽ ያለው ብቻም ሳይሆን ካሽ ያለው ብቻም አይደለም እና ኢንሻአላህ ለኛም ጥሩ ነው ያሰብኩት ኦፈሮች አሉት። በዛ ላይ ደግሞ ሌላው ቴምር ቤስት ፓርት ምንድነው ትናንሽ ካሬዎችን ቱ ቤድሩም አሁን ኢቨን ፒያሳ ላይ የነበሩ ሳይቶች ትናንሽ ካሬዎችን ሁሉ ከ48 ካሬ ጀምሮ ማንኛውም ሰው ቀስቀስ እያለ እየከፈለ ሊገዛው የሚችለው አይነት ኦፈሮችን እንደዚህ ትናንሽ ካሬዎችንም እናወጣለን እስከ ትልቅ ካሬ ድረስ ሁሉንም ባገናዘበ መልኩ ያደርጋል ማለት ነው። እሺ መሪም፣ እና አሁን እንዴት ነው ለከስተመሮች ወይም ደግሞ ለደንበኞች እንዴት ነው የቴምርን ቤት የምትሸጭላቸው? ምን አይነት ጥሩ ነገር አለ ብለሽ ታምኛለሽ ቴምር ላይስ? ጥሩ ነገር አለ ብዬ ማሰብሽ አሁን በአንድ ጊዜ ብር ካልከፈላችሁ አለመባሉ በጣም ወድጃለሁ። እና ትንንሽ ሱቆች መኖራቸው ማለት ትንንሽ እንትን ያላቸውን ሰዎች ያበረታታል። በትንሽ ተነስቶ ከፍ እንዲል ማድረግ የሚችል ድርጅት ስለሆነ በዛ መልኩ አታምናችኋለሁ ያስባል። ኧረ ጎበዝ ነሽ። በዚህ ሁኔታማ የቴምር ቤቶች በቃ ማለቃቸው ነው በዚህ ሴልስ። እሺ እንግዲህ ምናልባት ይህንን ሁሉ መረጃ ከሰሙ በላይ የታ ቤተሰቦቻችን መግዛት አለብን ብለው ቢወስኑ በምን ላይ ያገኙሽ ይችላሉ? ከኔ መረጃ ለሚፈልጉ ከስተመሮች በዋትስአፕ ሆነ በቴሌግራም ኦር ደግሞ በቀጥታ ስልክ በ0957 63 4971 እና በ0912 70 35 83 ሊያገኙኝ ይችላሉ። ከዛ በተጨማሪ ከሀገር ውጭ ያሉ ተመልካቾቻችን አሉ። ስለዚህ ግዢ መፈጸም ይፈልጉ ምን አይነት ወይ አለ? አሁን ለምሳሌ ውጭ ላሉ ከስተመሮች which is እዚያው አካውንት ባይኖራችሁ ቀጥታ በዲኤችኤል እንትን መላክ ይቻላል። ዶክመንት ተልኮላቸው ዶክመንት መፈረም ይችላሉ። ከዛ ውጭ ደግሞ ቀጥታ ወደ ቴምር አካውንት ማስገባት ይችላሉ። እሱን አይነት ኦፕሽኖችን ማመቻችተናል። በጣም አሪፍ። በቃ እንግዲህ እኛም አንድ ቀን መተን እንገዛለና አዎ ኢንሻአላህ ይቀራን እንገዛለን። እሺ መሪም፣ እና በጣም በቃ ማለት በጣም ነው ያደነኩሽ። በጣም ታታሪ ልጅ ነሽ እና ደግሞ ፈጣሪም ከዚህ የበለጠ ትልቅ ቦታ እንደሚያደርስሽ ተስፋ አደርጋለሁ። በዛ ላይ ደግሞ ያው የቴምሮችንን ፕሮዳክት ደግሞ አብረን እንሸጣለን። ሴልስ የመሆን ፍላጎት አለሽ? እሱን ነገር የበለጠ እናስፋፋለን። አሁን ያው ከኔ የሚደረግ ስጦታ ነው ትንሽ ነገር ልሰጥሽ አስቤያለሁ። ጎበዝ በርቺሽ። እሺ በተለይ አንቺ እዚህ ሁሉ ነገር ያመቻችልኝ አንቺን በጣም አመሰግናለሁ። እይታችሁ በጣም ነው የማመሰግነው። ምናልባት መጨረሻ ላይ ማመስገን የምትፈልጊው ካለ መናገር የምትፈልጊው ነገር ካለ ድርጅት መናገር የምፈልገው ያው እናንተ ጋር ቀረጻው ከተደረገ በኋላ በጣም ብዙ
ጥሩ ሰዎችን አግኝቻቸው አውቃለሁ እና እነዛን ሰዎች እናንተን በተለይ ሞር እናንተ አመሰግናለሁ። እሺ እኛም እናመሰግናለን። እንግዲህ በደንብ ትልቅ ቦታ ደርሰሽ ደግሞ እንገናኛለን። በጣም ቴንኪው። እኛም እናመሰግናለን። እኛም እናመሰግናለን። ራሄልና መሪም በጣም አመሰግናለሁ። በተገኛችሁበት ደስ ብሎናል። እሺ አትጥፉ። በቃ እሺ አብረን እንሰራለን። እሺ ሰላም ሁኑ።